እርገተ ስጋ በማይጸን እርገተ ቃል በ40 ቀን። ክቡራን የወንጌል ሚዲያ አድማጮችና ተመልካቾች እንኳን ለብርሃነ እርገቱ በሰላም አደረሳችሁ አደረሰን። የዛሬው ርዕሳችን የምንማማርበት የትምህርታችን ርዕስ እርገተ ስጋ በማይጸን እርገተ ቃል በ40 ቀን በሚል ርዕስ ይሆናል። ይህ ቃል የቤተ ክርስቲያናችን የሊቃውንት የጥንታውያን አባቶች አነጋገር ነው። ይህ ቃል ምስጢረ ስጋዌውን ምስጢረ ተዋሕዶን ይገልጣል። እንዲሁም የስጋን ክብርና የቃልን ርደት ትህትናና የስጋን ልዕልና በግልጽ የሚያሳይ አነጋገር ነው። ይህ ቃል የሚነገረው በቤተ ክርስቲያናችን ስለ እርገቱ የሚናገሩ መጻሕፍት ለምሳሌ የሉቃስ ወንጌል ምዕራፍ 1ን እንዲሁም በሐዋርያት ሥራ ምዕራፍ 1 ላይ ያለው 2ን ጨምሮ ስናነብ እናገኛለን። በዮሐንስ ወንጌል ምዕራፍ 14 ላይ በሉቃስ ወንጌል ምዕራፍ 24 መጨረሻው ላይ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እርገት እንዲሁ በተጨማሪም የመዝሙረ ዳዊት 44ኛውንና 46ኛውን በተደጎመበት ቅዱስ ዮሐንስ አፈወርቅ ባስተማረው ላይ እናገኛቸዋለን ማለት ነው። እርገተ ስጋ በማይጸን ማለት ምን ማለት ነው? እርገተ ቃል በ40 ቀን ማለት ምን ማለት ነው የሚለውን እናያለን ማለት ነው። ሁለት ነገሮች ከዚህ አነጋገር እናያለን። የስጋ እርገትና የቃል እርገት የሚለውን ሁለቱን ነገሮች እናያቸዋለን ማለት ነው። በመጀመሪያ እርገት ማለት ምን ማለት ነው የሚለውን ስናይ አሪጎት ማለት አረገ ከሚለው የግዕዝ ቃል የወጣ ሲሆን እርገት ማለት መውጣት፣ ከምድር ወደ ሰማይ ከፍ ማለት፣ ከምድር ስበት ውጭ መሆን የሚለውን ትርጉም ነው የምናገኝበት ማለት ነው። ይህን እርገት የሚለውን ቃል እንግዲህ ከምድር ወደ ሰማይ፣ ከትህትና ወደ ልዕልና፣ ከመታየት ወደ አለመታየት የሚሉትን በግልጽ የሚያሳየን ነው። እርገት ማለት ትርጉሙ ይህ ከሆነ ይህን ትምህርት ለመማር ምክንያታችን የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት ነው ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት ደግሞ ከ9 አበይት በዓላት መካከል የጌታችን የኢየሱስ ክርስቶስ በዓላት በኦርቶዶክሳዊት ተዋሕዶ ቤተክርስቲያን 18 በዓላት አሉ። በቀጥታ ከጌታችን ከኢየሱስ ክርስቶስ የማዳን ምስጢር ጋር የሚያያዙ ማለት ነው። 9ኙ ንዑሳን ይባላሉ፣ ታናናሾች ይባላሉ። እንዲሁም ደግሞ 9ኙ ደግሞ አበይት ወይም ታላላቅ በዓላት ይባላሉ ማለት ነው። እርገት ከ9ኙ አበይት በዓላት መካከል አንዱ ነው። ለምሳሌ ልደት፣ ጥምቀት የመሳሰሉት እንደ እርገት ያሉት በዓላት አበይት ተብለው ከሚጠሩት በዓላት መካከል ናቸው ማለት ነው። እንግዲህ እርገትን ስናከብር በሊቃውንተ ቤተክርስቲያን እርገተ ስጋ በማይጸን እርገተ ቃል በ40 ቀን የሚል አነጋገር የተለመደና ያለ የነበረ ነው። ይህ ቃል በሁለት ነገሮችን የሚያስተምር ሲሆን እርገተ ስጋ በማይጸን ማለት ስጋ ያረገው በማይጸን ነው ማለት ነው። እርገተ ቃል በ40 ቀን ማለት ደግሞ በተነሳ በ40ኛው ቀን አረገ የሚለውን የሚያስረዳ ነው ማለት ነው። እንግዲህ እርገተ ስጋ የሚለውን ስናይ በሉቃስ ወንጌል ምዕራፍ 1 ላይ ያለውን ስንረዳ የሚያሳየን ነገር አለ። መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ ለቅድስት ድንግል ማርያም ትጸንሻለሽ፣ ወልድን ትወልጃለሽ፣ ከአንቺ የሚወለደው ከ3ቱ ቅዱስ አንዱ ቅዱስ ነው በሚል አብስሯታል። ይህን ብስራት ቅድስተ ቅዱሳን ድንግል ማርያም ከመልአኩ ከቅዱስ ገብርኤል ሰምታ እንደ ቃልህ ይሁንልኝ ይደረግልኝ ስትል አምላክ ሰው አምላክ ሆነ። በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ተጽፎ እንደምናገኘው ቃል ስጋ ሆነ የሚል አነጋገር እናገኛለን። ቃል ስጋ ሆነ ማለት ምን ማለት ነው? ለምንድነው ቃል ስጋ ሆነ ያለው? ቃል ስጋ ሆነ አለ እንጂ ስጋ ቃል ሆነ ለምን አላለም የሚለውን ስናይ ሁሉ እርገተ ስጋ በማይጸን የሚለውን ያስተምረናል ማለት ነው። እመቤታችን ቅድስት ድንግል ማርያም እንደ ቃልህ ይሁንልኝ ይደረግልኝ ስትል በዚህ ዓለም ላይ የነበረ የሚዳሰሰው ስጋ
መፍረስ መሞት የሚስማማው ስጋ መራብ መጠማት የሚስማማው በዚህ ችግር ላይ ያለው ስጋ በተዋሂዶ አምላክ ሆነ ብለን እናምናለን እናስተምራለን። ያ ደግሞ የተከናወነው መቼ ነው ስንል ተዋሂዶ የተከናወነው በማይጸነ ማርያም በቅድስተ ቅዱሳን በድንግል ማርያም ማይጸን ውስጥ ነው ማለት ነው። አምላክ ሰው አምላክ ሲሆን በዚህ ዓለም ላይ ያለው ያ ህሱር የነበረው ስጋ በዘባነ ኪሩብ ላይ መልቶ ታየ ብለን እናስተምራለን። ስለዚህ በዘባነ ኪሩብ ላይ ያለው ከሚሰለሰው የሚቀደሰው የሆነ ነገር ግን ደግሞ ለስላሴ አራተኛ ያልሆነው ስጋ ክብርን አግኝቷል ማለት ነው። ክብርን አግኝቷል። የጌትነትን የአምላክነትን ክብር አዳም በኦሪት ዘፍጥረት የተነገረውን አዳም ኮነ ከማሃዱ ምኔነ ይላል። አዳም ዕፀ በለስን የበላ አምላክ የሚሆን ጌታ የሚሆን መስሎት እንደነበር ነቢየ ኦሪት ሙሴ የጻፈልን አገላለጽ ያስረዳናል። ስለዚህ አዳም በየዋህነት የተመኘው እግዚአብሔር የእውነት አድርጎለት 5500 ዘመን ሲፈጸም ስላሴ አዳም ከኛ እንዳንዱ ሆነ አዳም ኮነ ከማሃዱ እምኔነ የሚል አነጋገር ተናግረው ነበር። ያ አነጋገር ለጊዜው የተሳልቆ ንግግር የሚመስል ቢሆንም በስላሴ ተሳልቆ ስለሌለ 5500 ዘመን ሲፈጸም በድንግል ማርያም ማይጸን ክርስቶስ ሰው ሲሆን ሰው አምላክ ሲሆን በተዋሂዶ ክብርን አግኝቷል ማለት ነው። ስለዚህ እርገተ ስጋ በማይጸን የሚለው አነጋገር ይህን ይገልጻል ማለት ነው። እርገተ ስጋ በማይጸን ማለት ባጭሩ በተዋሂዶ ጊዜ በጽንስ ጊዜ ስጋ የአምላክነትን ደረጃ የአምላክነትን ክብር የጌትነትን ክብር አገኘ ነፃ ወጣ የሚለውን ያስተምረናል ማለት ነው። ሁለተኛው ደግሞ እርገተ ቃል በ40 ቀን የሚለው ነው። እርገተ ቃል በ40 ቀን የሚለውን አነጋገር ስናይ የቃል እርገት የሚለውን እናያለን። የስጋ እርገት ምንድነው ስንል ባጭሩ ተዋሂዶው መጸነሱ መክበሩ በንጽህና በቅድስና ጸንታ ኖራ ቅድስተ ቅዱሳን ድንግል ማርያም ሁለት የማይስማሙ ነገሮች አንድ ሆነው መስማማታቸውን የምናስረዳበት ነው ማለት ነው። ዘመን የሚቆጠርለትና የማይቆጠርለት የሚታየውና የማይታየው የሚዳሰሰውና የማይዳሰሰው በዓለም የመላውና ውሱን የሆነው ተዋሃደ ማለት ነው። እርገተ ስጋ በማይጸን ማለት እርገተ ቃል በ40 ቀን ማለት ደግሞ በተወለደ ማለት በሞተ በተነሳ በ40ኛው ቀን ሐዋርያት እያዩት አይን ሁሉ እያየችው ከምድር ወደ ሰማይ የርቀት ያይደለ የርህቀት ከፍ እያለ ማድረጉን እናያለን ማለት ነው። እንግዲህ በሁሉም የሁለቱንም ምስጢር የምናይበት ይሆናል። ይሄኛው በ40 ቀን ስንል በተነሳ በ40ኛው ቀን አረገ ስንል ቃልን ብቻ ሳይሆን ስጋንም ጭምር የሚያሳይ ነው። ቃል ከሰማይ አለ መለኮታ ወልድ ከሰማይ አለ ከምድር የለም አይባልም፣ በዓለም የመላ ነው። ነገር ግን አረገ የሚለው የሚያሳየው የሁለቱን ተዋሂዶንና የስጋን ጭምር ክብር የጌትነትን ጭምር የሚያሳይ ነው። በ40ኛው ቀን አረገ። እንዴት ነው ያረገው ሲል ከአይናቸው ተሰውሮ ሳይሆን የርህቀት ማለት መሰወር መርቀቅ የሚሰው ርህቀት የሚለው ግን መራቅ ማለት ነው። ስለዚህ አይናቸው እያዩት ወደ ቢታንያ ያውጥቷቸው እየባረካቸው የርቀት ያይደለ የርህቀት ከፍ አለ አረገ ማለት ነው። ሲያርግ እነሱ እንዲያውም ትኩር ብለው ወደ ሰማይ እያዩ ስለነበር አይናቸው መመለስ ስላልቻሉ ቅዱሳን መላእክት ተገልጠው እናንተ የሰው ልጆች ሆይ አሁን ሲያድርግ ያያችሁት የሰው ልጅ ተመልሶ ይመጣል በማለት ነገረ ምጽአቱን ያስረዷቸውና በተስፋ ተመልሰዋል ማለት ነው። እርገተ ቃል በ40 ቀን የምንለው ይሄን ነው። እንግዲህ ሁለቱን ነገሮች ስናይ በቤተ ክርስቲያናችን ስርዓት የሐሙስ ቀን ሁልጊዜም እርገት ይከናወናል። ይሄ ደግሞ የሚያሳየን በተነሳ በ40ኛው ቀን ሐሙስ ጌታችን ኢየሱስ ክርስቶስ ማረጉን ለማስረዳትና ለማስተማር ነው። ስለዚህ እንኳን ለብርሃነ እርገቱ በሰላም አደረሳችሁ አደረሰን። ባጭሩ እርገተ ስጋ በማይጸን እርገተ ቃል በ40 ቀን የሚለውን ባጭሩ ይህን በዚህ መልኩ ይዤላችሁ ቀርብ ያለው ክፍል 2ን ደግሞ ለምን በ40ኛው ቀን አረገ በሚል ርዕስ ይዤላችሁ ቀርባለሁ። ይህን መርሐ ግብር ሰብስክራይብ፣ ሸር፣ ላይክ በማድረግ ተደራሽ እንዲሆን የድርሻችሁ እንድትወጡ ላለው ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።